ሰላም ጤና ይስጥልን የተከበራችሁ ወደ ቤተሰቦቻችን እንደምን አምሽታችኋል። ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያ እስራኤል ለሶማሌላንድ የሰጠችውን እውቅና በቅርበት እየተከታተለችው መሆኑን በሶማሊያ የኢትዮጵያ አምባሳደር ሱሌማን ደንደፎ ተናገሩ። ከ3 አስርተ ዓመታት በላይ እንደ ሉዓላዊ ሀገር ዓለም አቀፍ እውቅና ለማግኘት ስትጥር የነበረችው ሶማሌላንድ ከሳምንት በፊት ከእስራኤል የመጀመሪያውን እውቅና አግኝታለች። የተለያዩ የዓለም ሀገራት እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግ እስራኤልን እውቅና በማውገዝ ከሶማሊያ ግዛት አንድነት ጎን እንደሚቆሙ አሳውቀዋል። በሶማሊያ የኢትዮጵያ አምባሳደር የሆኑ ሱሌማን ደንደፎ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ወቅት ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም በማለት ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ተናግረዋል። በአፍሪካ ቀንድ ሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩም ሀገራት ነጻነትና ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው ብለዋል። እስራኤል ለሶማሌላንድ የሰጠችው እውቅና ሶማሊያን ጨምሮ የተለያዩ ዓለም ሀገራት አውግዘውታል። እስራኤል በበኩሏ በውሳኔዋ እንደምትጸና ገልጻለች። ኢትዮጵያ ሶማሌላንድ ስላገኘችው የሀገርነት እውቅና እስካሁን ድረስ ምንም ያለችው ነገር የለም። የሀገሪቱ ብሔራዊ መገናኛ ብዙሃንም ስለ ጉዳዩ የዘገቡት ነገር አለመኖሩ ነው የሚታወቀው። በዚህ ጉዳይ ላይ በቢቢሲ አፋን ኦሮሞ ለአምባሳደሩ ያቀረበላቸውን ጥያቄ ሲመልሱም ይህ ወደፊት የምናየው ጉዳይ ነው ብለዋል። ኢትዮጵያ በእስራኤል እውቅና ተስማማ እንደሆን ሲጠየቁም እስራኤል ስለያዘችው አቋም ምንም እውቅናም አልነበረንም፣ በዚህ ጉዳይ ላይም ዝም ያልን ብቸኛ ሀገር አይደለንም ሲሉ መልሰዋል። እስካሁን ድረስ በርካታ የዓለም ሀገራት ታላቅ ጥረት ማድረጋቸውን አይተናል። እኛም ብቻ ለምን ትኩረት አድርገው ይጠይቁናል? ጎረቤት ሀገራት ብቻ አይደሉም፣ ሌሎችም ሀገራት አሉ። ስለዚህ ምንም የሚጠየቅ ነገር የለም። ለሁሉም ነገር ወደፊቱን ነው የምናየው ብለዋል። ኢትዮጵያ መቼ አቋሟን እንደምታሳውቅ የተጠየቁት አምባሳደሩም ቀጠሮ የለንም፣ የተቆረጠ ቀንም የለም፣ አቋም ወስደናል። ያ ደግሞ አቋማችን ነው። ምንም እንደሚሆን እንከታተላለን ሲሉ መልሰዋል። ከ2 ዓመታት በፊት ኢትዮጵያና በሶማሌላንድ መካከል የመግባቢያ ሰነድ የተፈራረሙ ቢሆንም ከዚህ በኋላ ግን ስምምነቱ ምንም ደረጃ ላይ እንደሚገኝ ሁለቱም መንግስታት ሲናገሩ አይሰማም። በወቅቱ ሶማሊያ በስምምነቱ ተቆጥታ የነበረ ሲሆን የኢትዮጵያ ባላንጣ ከሆኑት ከግብፅና ከኤርትራ ጋር ያላትን ወዳጅነት በማጠናከር የተለያዩ የትብብር ስምምነቶችን ተፈራርማለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው ስምምነት ለባህር ኃይል የሚውል 20 ኪሎ ሜትር የሚረዝም የባህር ጠረፍ ማግኘት የሚያስችላት ነበር። በምላሹ ኢትዮጵያ ለሶማሌላንድ እውቅና ለመስጠት መስማማቷ ቢነገርም ይህ ስምምነት ግን በኢትዮጵያ ባለስልጣናት በይፋ አልተገለጸም። ሶማሌላንድን እንደ ግዛቱ አካል አድርጋ የምትቆጣጠራት ሞቃዲሾ በበኩሏ ስምምነቱን ተቃውማ ሉዓላዊነቷን የሚጥስ መሆኑን ይገልጻለች። ሁለቱ ሀገራት ወደ ወታደራዊ ፍጥጫ ይገባሉ ተብሎ በሚፈራበት ወቅት ነው ቱርክ ጣልቃ በመግባት ስምምነት እንዲፈራረሙ ያደረገችው። አለመግባባቱን ተከትሎ ሶማሊያ የኢትዮጵያን አምባሳደር አስወጥታ ከቆየች በኋላ ግንኙነታቸው ሲሻሻል ሱሌማን ደንደፎ አምባሳደር ሆነው መሾማቸው ይታወቃል። አሁን ከሶማሊያ ጋር ምንም ችግር የለብንም፣ በሰላም እየሰራን ነው ሲሉ በአሁኑ ወቅት በሁለቱ ሀገራት መካከል ያለውን ግንኙነት ተናግረዋል። ኢትዮጵያና ሶማሊያ በአንካራ የፈረሙት ስምምነት ኢትዮጵያ በሶማሊያ አስተማማኝ ደህንነቱ የተጠበቀ ለንግድ አገልግሎት የሚውል ወደብ በሊዝ እንደምታገኝ የሚያስችል ነው። ቢቢሲ ለአምባሳደር ሱሌማን ይህ ስምምነት የት እንደደረሰ ጠይቀዋቸው ሲመልሱም ወደፊት የተራመደ ነገር የለም ብለዋል። ኢትዮጵያ ከቀይ ባህር ተገልላ እንድትቀር አንፈልግም የሚሉት አምባሳደር ሱሌማን በቀጠናው ያሉ አገራትን ጠቅላይነት አንቀበልም በማለት መንግስት የባህር በር ለማግኘት ሰላማዊ ጥረት እያደረገ መሆኑን ተናግረዋል። ኢትዮጵያ የባህር በር ስታገኝ የሚጎዳ አንድም ነገር የለም፣ የማግኘት መብት አለን። ሌሎች ቀይ ባህር ላይ ገንዳቸውን ለማሳየት እየተረባረቡ ነው ያሉት አምባሳደር ሱሌማን ቀይ ባህር የኛ ነው፣ የኛ ምርጫ ሁሌም ሰላማዊ መንገድ ነው ብለዋል። ይህ የማይሆን ከሆነስ ተብለው የተጠየቁት በቀጥታ ወደ ጦርነት ስለመግባት ባይናገሩም ይህን የሚያህል አገር ታፍኖ ተዘግቶ ይቀመጣል ማለት እንዳልሆነ አመላክተዋል። ዘገባው የቢቢሲ ነው።